አላህ ቁርአን አላህ ያወረደው ቃል እንደሆነም ታምኛለሽ አይደለም? አይደል? በጣም ጥሩ። ነብዩ ሙሐመድም ነብዩ ኢሳም ነቢያት ሁሉ ያለ መልእክተኞች እንደሆኑ ታምኛለሽ? ስለዚህ በቃ መስክሪና ተገላገል። በጨለማ ወደ እውነተኛው ሃይማኖት እንጂ ይሄንን አሁን ያልሽውን ነው የምትደግሚው በአረብኛ ሌላ ነገር የለም። ትደግሚዋለሽ? ፈቃደኛ ነሽ? ኢና አዕተድና ሊዛሊሚነ ናራ ለነዛ ለካዱት ሰዎች ግን ጀሀነም እሳትን አዘጋጅቻለሁ አለ። እንግዲህ እውነት ማን ነበረ ስምሽ? ማን ነበር ያለችኝ ስሙ? ናርዶስ። ኦልራይት እንግዲህ ወሳኝ እሺ ሙስሊም ከሆንኩ በኋላ መሳደብ ስለማልፈልግ መናገርም ስለማልፈልግ ስለነበርኩበት የሆነ ነገር ማለት እፈልጋለሁ እና ለቤተሰቦችም ያው ስለሚሰሙ ማስተላለፍ የምፈልገው ያው እኔ አንዱን አምላክ ምንም ሳላጋራ ማምለክ ስለምፈልግ ነው። በጣም ይቅርታ እናቴ በጣም ይቅርታ እንጂ አስበልጬው ነው ጌታዬ ሁሉንም የፈጠረ አምላክ ስለመረጥኩኝ ነው። የሆነ ሰዓት አንቺ የሚገባሽ ይሆናል። በጣም ይቅርታ በጣም ይሄን ብቻ ነው የምለው። ማሻአላህ ይሰጣታል ኢንሻአላህ ያ ረብ። ለእናቷም ሂዳያ ይስጣት። እሺ አሁን መጀመሪያ አንቺን እናስቀድምና ከዛ ዱዓ እናደርጋለን ኢንሻአላህ። ችግር የለውም። ዝግጁ ነሽ ናርዶስ? አዎ ማሻአላህ። ኧረ ኦኬ አንዴ ሙይ ነፍቱም አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ። አልሐምዱሊላህ አላህ ከጀሃነም እሳት ነፃ ላወጣሽ። ከአላህ ውጪ በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ ረቢል ዓለሚን። ጌታችን ምን ይሳናል አንተ? አልሐምዱሊላህ ረቢል ዓለሚን ለከል ሐምድ ወለከ ሹክር አላሁመ ለከል ሐምድ። አልሐምዱሊላህ ለአላህ ምስጋና ይገባው፣ ልብሽን ለከፈተልሽ ቀጥተኛውን ጎዳና ላመራሽ ጌታ አላህ ሱብሓነሁ ወተዓላ ምስጋና ይገባው። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። እንግዲህ ዛሬ ያው እንደተወለደ ህፃን ልጅ ነሽ። አጅርሽንም መረተኝ ነው የምትከፈይ። ሁለት ጊዜ ነው አጅርሽን የሚከፈልሽ፣ እንደኛ አንዴ አይደለም ሁለቴ ነው የሚከፈልሽ እና ትልቅ ስጦታ ነው ያገኘሽ። ወላሂ አልሐምዱሊላህ ረቢል ዓለሚን። እና ዛሬ ሙስሊም ስትሆኚ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ምንድን ነው ያሉት መሰለ? አንድ ነገር የለብሽም፣ ንጽት ያልሽ ነፃ ነሽ። ዛሬ ከሁላችንም በላይ ነሽ እና አደራሽን ለኔ ዱዓ አድርጊልኝ እንዳትረሽ። እና በኋላ አዲስ ማለት ስለምጠለች ቅድሚያ ሰጣታለሁ ለእህቴ። አሁን መጀመሪያ እኔ ሀሳቦችን ልናገር። ስለዚህ ኢንሻአላህ እንኳን በረታሽልን፣ እንኳን ለዚህ በቃሽልን፣ እንኳን እህታችን ሆንሽ፣ እንኳን ፊርደውስ ሆንሽልን። አይ ቲንክ ፊርደውስ ነው የምትሆኚው፣ ከናርዶስ ወደ ፊርደውስ ይመስለኛል ምናልባት፣ ወይ ደግሞ የምትወጂው ስም ካለ ኢንሻአላህ። የኢሻ ሰላትን እንደምትሰግጂ ቅድም የሆነ ትንቢት ነገር ነበር ከላይና እዛ ሰውየው ያው ከዚህ ከታች ያለው ማለት ነው። እና ኢንሻአላህ ኢንሻ ሰላትን ትሰግጃለሽ።
እሺ አልሐምዱሊላህ ረቢል ዓለሚን ለአላህ ምስጋና ይገባው። እሺ አዲስ አሰላሙ አለይኩም በያትና ቶሎ ሀሳብሽን ስጪና ከዛ በኋላ አንድ አልሐምዱሊላህ ወደፊትም አፍዋጀን ሆነው ይሰልማሉና ሲሰልሙ ሰለምቴዎች ከራሳቸው ኤክስፒሪየንስ ለእንደዚህ ለፊርደውስ እንደ እህታችን የሚሰጡት ነገር ከኛ ይበልጥ የተሻለ ነው ብዬ እያሰብኩ ነው። ለምን ያውቁታል፣ ኤክስፒሪየንሱ ስላላቸው ምን መደረግ እንዳለበት ስለሚያውቁት ከነሱ ምክር መስማቱ ሞሮ የተሻለ ነው። እኔ ብቻ አንድ ሐዲስ ልናገርና አበቃለሁ እንዳላረዝም ማለት ነው። ፊርደውስም እንትን እንዳይላት አንድ ሐዲስ አለ። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ኢብራሂም የሚያግዘኛል እነ ጀማልም ይሳቅማሉ። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሶስት ነገር በህይወቱ የመጣለት ወይም ደግሞ ሶስትን ነገር በህይወቱ የያዘ ሰው ሐላወተል ኢማንን የኢማንን ጥፍጥና ልቡ ላይ ያገኛል አሉ። ሐላወተል ኢማን ልቡ ላይ የኢማንን ጥፍጥና ልክ አሁን ፊርደውስ እየተሰማት ያለ ስሜት ማለት ነው። ሐላወተል ኢማንን ያገኛል አሉ። ሶስት ነገር በህይወቱ ያመጣ ሰው አንደኛው ያሉት ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ምንድነው? አላህ ሱብሓነሁ ወተዓላ ከዚህ ከጨለማ ከኩፍር አውጥቶት ሲያበቃ ወደ ትክክለኛው መስመር ወደ ሂዳያ ወደ እስልምና መንገዱን አሳይቶት እንደዚህ ልክ እንደ ፊርደውስ ማለት ነው አውጥቶት ከጨለማ ሲያበቃ ወደ ብርሃን ከከተተው በኋላ ተመልሶ ወደዛ ወደ ጨለማው መግባት ልክ በህይወት እሳት ውስጥ እንደመናከር የሚቆጥር ከሆነ ልክ እስልምናውን ካገኘ በኋላ ኢማን በልቡ ከገባ በኋላ የኢማን ጥፍጥናን ካገኘ በኋላ ተመልሶ ወደ እሳት እንደመግባት የሚጠላ ከሆነ ወደ ኩፍር ወደ ጨለማ መመለስን በህይወት ሰው እንዴት ነው እሳት ውስጥ ለመግባት እንዴት ነው ኢሪቴት የሚያደርገው? ልክ እንደዛ የሚሰማው ከሆነ አሉ አንድ። ሁለተኛው ደግሞ ያሉት ምንድነው? ሲወድም ለአላህ ብሎ ሲጠላም ለአላህ ብሎ ከሆነ አሁን ፊርደውስ ኩፍርን ለአላህ ብላ ጠላች፣ ሂዳያን ለአላህ ብላ ወደደች ማለት ነው። ስለዚህ ሲወድም ለአላህ ብሎ ነው፣ ሲጠላም ደግሞ ለማን ብሎ ነው? ለአላህ ብሎ ከሆነ ይህንን ህይወቱ ላይ ያመጣሉ። ስለዚህ አንደኛው ኩፍርን ጠልቶ ወደ እሳት መግባትን እሳት በህይወት መግባትን እንደሚመስል ሲወድም ለአላህ ብሎ ከሆነ ሲጠላም ለአላህ ብሎ ከሆነ ኔትወርኬ ቀይ ያሳየኝ ነው ይብሮ ሰማል ፍሬው ወጀደ ሐላወተል ኢማን የተባለው ሰው የኢማን ጥፍጥና እናገኝ። በነገራችን ላይ ይሄ አካውንት የአዲስ አካውንት ነው፣ ፎሎ አድርጉኝ እሺ፣ ያላረጋችሁኝ ካላችሁ እና የኢማንን ጥፍጥና አገኘ የተባለው ሰው ከምን አንፃር ነው የሚያገኘው? የኢማንን ጥፍጥና ሲባል የመጀመሪያው አን ዩሂበል መርአ አንድን ሰው ሊወድ ነው። ላ ዩሂብሁ ኢላ ሊላህ ለአላህ ሲል እንጂ ለሌላ አይወደውም። በቃ የመጀመሪያው ይሄ አይደለም። ያው የመጀመሪያው ምንድነው? አላህ እንደ አላህ በቃ አላህና መልእክተኛው እሱ ዘንድ ከሌላ በበለጠ እሱ ዘንድ ተወዳጅ በቃ አላህ እንደ አላህ ሌላ ተወዳጅ እሱ ዘንድ እንደሌለ ማወቁ ነው ልቡ ላይ ማለት ነው። የዛን ጊዜ የኢማንን ጥፍጥና አገኘ ይባላል። ከዛ ሁለተኛው አሁን እንደነገርኳችሁ አንድን ሰው ሲወድ ለአላህ እንጂ ከዛ ደግሞ እሳት ውስጥ መጣልን እንደዛ ሲጠላ ነው። ኩፍር ውስጥ መግባት እሳት ውስጥ እንደመጣል መጥላት እንዳለበት ሲጠላ ማለት ነው። አንድ ሰው ወደ ኩፍር መሄድን ወደ ኋላ ማፈግፈግንና መመለስን መጥላት ልክ እሳት ውስጥ እንዲህ መወርወርን እንደሚጠላው ሁሉ እንደዛ መጥላት አለበት ያለው ነገር ነው። ስሚዝ አሁን የተሰማህ አለበት ሰማለሁ። የዛሬ እኔ የአንተን ወሬ ድጋሚ ደገምኩት። የሚገርም ነገር ይሄን ያህል ነው ዝም ያልኩት። አይ እኮ እያብራብኝ ነው ነገር ያጣ። እሺ በቃ ቀጥልሽ። መርሃባ። አይ ጨርስ የራስን ጨርስ። አዎ መርሃባ። አይ እሺ የኔ ነገር እና ያው አንደኛው ከነገርካቸው ያው ዝም ብዬ ልድገመሽ። ስለዚህ አንደኛው እንደተነጋገር ነው በህይወት ወደ አላህ Subhanahu Wa Ta'ala ቀናቸውን መንገድ ከመራ በኋላ ወደ ኩፍር መመለስ በህይወት እሳት ውስጥ እንደመግባት የሚሰማው ከሆነ ሐላወተል ኢማን የኢማንን ጥፍጥና ያገኛል። ይሄ በጣም ሁላችንም አላህ ይወፍቀን ብቻ በጣም የኢማንን ጥፍጥናን እንድንይዝ አላህ ያደርገንና አንደኛው ይሄ ነው።
ሁለተኛው ደግሞ ሲጠላም ለአላህ ብሎ ሲወድም ለአላህ ብሎ ከሆነ ሁሉ ነገር የሚያደርገው ለአላህ ብሎ ማለት ነው። ያንን ነገር ሲጠላው ለአላህ ነው፣ ሲወደውም ለአላህ ነው። ሁለተኛው ደግሞ ይሄ። ሶስተኛው ደግሞ አላህና መልእክተኛው ከምንም በላይ እሱ ዘንድ ተወዳጅ ከሆነ አላህና መልእክተኛው። አሁን ፊርዶስ ቅድም ትዝ ካላችሁ እናቷን ሳትወድ ቀርታ አይደለም፣ ግን ከእናቷ ውዴታ የማን ውዴታ በለጠ? የአላህ ሱብሓነሁ ወተዓላና የመልእክተኛው። ስለዚህ የአላህና የመልእክተኛው ውዴታ ከራሱ ከሁሉ ነገር አስበልጦ ይሄ ሰው ከመጣለት እዚሁ ዱንያ ላይ አቴስት ያደርጓል። በቃ ይቀምሰዋል፣ የኢማንን ጥፍጥና ይቀምሳል አሉ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም። ሁላችንም ይሄንን የኢማንን ጥፍጥና የምንቀምስ ያድርገን። አላበዛም። በቃሽ። መርሐባ ጀዛከላህ ኢብሮ። አይ ወያክ ኢንሻአላህ። እሺ ረመዳን አለ። ከዛ በኋላ በቃ እንዳይሰለች እሺ። ሰው ወደ ትምህርታችን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ኢብሮ፣ ስዊስ፣ አዲስ፣ ኢሳቅ፣ ጀማል ወአለይኩም ሰላም። አልሐምዱሊላህ በመጀመሪያ አልሐምዱሊላህ ቱም አልሐምዱሊላህ። ወላሂ ላዚም ልብ ላይ ያለው ደስታ ልናገር አልችልም። ወላሂ ቀን ላይ ነበርኩና ጥያቄ ስጠይቅ እስልምና ላይ መጥቶ በሰላም የሚጠይቅ ሰው ሰልሞ እንጂ አይመለስም ብዬ ጽፌ ነበረ እና አጠያየቋ ፐርፌክት ነበረ። በቃ እንደዚህ መጥቶ በጸባይ መጥቶ የሚጠይቅ እውነትን ፈልጋ መጥቶ የሚጠይቅ ሰው በቃ ሸሃዳ ይዞ እንጂ አይመለስም ብዬ ነበርና አልሐምዱሊላህ በቃ በጣም ነው ደስ ያለኝ። ወላሂ ثم አልሐምዱሊላህ አላህ Subhanahu Ta'ala ምን ይገባዋል። ሂዳያ የሚሰጠው እሱ ነው። ፊርዶስ ባይ ዘ ዌይ የእህቴም ስም አንድ እህት አለችኝ እና ፊርዶስ ምርጥ ስም ነው ያዘችው። ምርጥ ስም ነው ኢብሮ ያወጣላት። አልሐምዱሊላህ እንኳን ወደ አላህ ቀጥተኛው መንገድ መራሽ፣ እንኳን እህታችን ሆንሽ፣ የአኪራ እህታችን ሆንሽ። በጣም ደስ ብሎናል። ሁላችንም ደስ ብሎናል። እዚህ ጋር ያለ ነው እንዳለ ወደ 500 ሆና የሚጠጋ ሰው ውስጡ ደስታውን ቢናገር ገልጾ አይችልም እና አላህ ሁሉንም ሂዳያ ያስጥሽ። መማር ያለበትን እያንዳንዱ አሁን የእስልምና መስፈርቱን አንደኛውን የመጀመሪያውን ብለሻል። ከዛ ጋር አመሰግናለሁ በጣም ቴንኪዩ። ያው እንግዲህ አላህ ይክፈልልኝ። አሚን አሚን አሚን። እና እናቴ ራሱ አሁን እየደወለች ነበርና ዱዓ አድርጉልኝ ነው የምለው እና በድጋሚ ይቅርታ እናቴ፣ እኔ ወዳለሁበት እንድመራሽ ፈጣሪን እለምነዋለሁ። ይቅርታ ነው የምልሽ እናቴ፣ በጣም እንደምወድሽ ግን እንዳትረሽ። በጣም ትእዛዝሽንም ጥሼ አይደለም እንደምትሰሚው እርግጠኛ ነኝ። በድጋሚ ይቅርታ በጣም እናቴ። አዎ ስለዚህ ጉዳይ አስመልክቶ አላህ በቁርአን ላይ አንድ ነገር የተናገረው ነገር አለ። እስቲ ልንገርሽ። ምን ይላል መሰለሽ? እናት በእናትነቷ ትከበራለች፣ አባትን በአባትነቱ ይከበራል፣ ይወደዳል። ግን አንድ ነገር አለ ላሳይሽ። አንዴ ልንገርሽ። እስቲ ቁርአን ላይ ትልቅ ክብር ነው ያለው እስልምና ለቤተሰብ፣ ለእናት፣ ለአባት፣ ለሚስት፣ ለሁሉም ነገር ክብር አለው። ወላኪን ሌላ ችግር ምን አለ መሰለሽ? ከአላህ ጋር ያዩ الذين آمنوا እሺ ተጠለቃት ኦኬ ያውልሽ ምን አለ በሱረቱል አንከቡት ምዕራፍ 29 ላይ ምዕራፍ 29 ቁጥር 8 ላይ ወወሰይነል ኢንሳነ ቢዋሊደይሂ ሑስናን አለ። የሰውን ልጅ በእናትና በአባቱ በቤተሰቦቹ አደራ አልነው መልካም ነገር እንዲውልላቸው። ወኢን ጃሃዳከ ግን አለ ቢከራከሩህ፣ ቢታገሉህ፣ ቢያስገድዱህ ሊቱሽሪከ ቢ በእኔ ላይ እንድታጋራ ቢያስገድዱህና ቢሞክሩህ ማ ለይሰ ለከ ቢሂ ዒልም እውቀት በሌለህ ነገር ላይ ገብተህ እዛ የእስልምናን ትምህርት የሚቃወምን ነገር ና አምልክ ና እንዲያርግ ብለው ቢጠይቁ ፈላ ቱጢዕሁማ አትከተላቸው። የዚህን ጊዜ እንዳትሰማ። ሌላውን የፈለጉ ነገር ቢጠይቁ ለእናትና ለአባት መልካም መዋል ግዴታ ነው። ወላ ከሃዲያን ይሁኑ የፈለጉትን ይሁኑ እናትን አባትን መታዘዝ ግዴታ ነው። ግን አላህን ካድ ብሎ አንድ ሰው አላህን ካድ ብሎ ቢያስገድድህ እነዚህን መከተል አይቻልም ማለት።
ኢለየ መርጂዑኩም ሁላችሁም ወደ እኔ ነው በኋላ የምትመለሱት የነሱን ጉዳይ ከሆነ ማለት ነው። ፈኡነቢኡኩም ቢማ ኩንቱም ተዕመሉን ከዛም ትሰሩት በነበረው ጉዳይ እኔ እመነዳችኋለሁ አለ። ስለዚህ ትክክለኛ ምርጫ ነው የመረጥሽው እህታችን ፊርደውስ። እንኳን አላህ ሱብሓነሁ ወተዓላ ልብሽን አገራለሽ፣ ድፍረቱንም ሰጠሽ። እናት ነች፣ እናት ትከበራለች። በእስልምና እናት ትወደዳለች። 3 ጊዜ እናትህ የተባለችው እናት ነች፣ ትልቅ ቦታ አላት። ወላኪን ግን ከእናትም በላይ ከእናት ፍቅር በላይ የሆኑ ነብዩን የላከልን ሰለላሁ ዐለይሂ ወሰለም ለኛ የሚራራልን እኛን የሚወደን የሚያበላን የሚያጠጣን የሚያኖረን የሚያለብሰን እናታችን አይደለችም። ይሄን የምታደርግልን እሱ አንዱ አላህ ብቻ ነው። እሱ ብቻ ነው። እናታችን ብትሞት የሚቀልበን እሱ እንጂ ሌላ አይደለም። አባታችን ቢሞት የሚቀልበን እሱ እንጂ ሌላ አይደለም። ባል፣ ሚስት፣ ልጆች ምናምን ማንም ይሄ እሱ ስራ እንጂ የሰው አይደለም። ተግባባን? ስለዚህ እሱን ነው እንጂ የምንገዛው ማንንም አንገዛም። ማሻአላህ በርቺልን። ከአሁኑ ጥንካሬሽን እያየን ነው። አላህ እናትሽንም ሂዳያ ይስጥልሽ፣ አላህ ይራራልሽ። እንግዲህ የዛህራን እናትንም አላህ ሂዳያ ይስጣት፣ የኔን አባትንም አላህ ሂዳያ ይስጣው። የኔ አባትም ፕሮቴስት እንትን ነው ምን ነው የሚባለው ኦንሊ ጂሰስ ነው እና የኔ አባትም ኦንሊ ጂሰስ ነው፣ ያውም ደግሞ አገልጋይ ነው እና አላህ ሂዳያ ይስጠው። ለኔ አባትም ለአንቺ እናትም ሂዳያ ይስጣት፣ ለዛህራ እናትም ሂዳያ ይስጣት አላህ። እንግዲህ እሷ በጣም ነው ደስ ያለኝ። ሰላም አለይኩም ልበላት መጀመሪያ እና ፍርዶስ ብላችኋታል መሰለኝ። ድምጽ ብቻ እየሰማው ነበር። ሰላም አለይኩም ፍርዶስ። ወአለይኩም ሰላም ነው የሚባለው። ቅድም አላውቅም እያልሽኝ ነበር። ትላንትና መተሽ ስጠይቂ ትላንት ወይ ከትላንት ወዲያ ሳትይዝ መውጣት የለባትም ብዬ በውስጥ ያስቤ ነበርና የጠበኩትን ያህል አልሄደም ጥያቄና መልሱ እና ወይኔ በጣም ነው በውስጥ ያዘንኩት። ምን ነው አግኝቷት ሁሉም ጥያቄዎቿ ተመልሰውላት ሻሃዳ ቢያዘች ብዬ በጣም ተጨንቄ ነበርና ዛሬ ሳይሽ በጣም ነው ደስ ያለኝ። በቃ ጥያቄዎቿማ ተመልሰው ለምን ብዙ መንገድ አሳለፈሽ እንደመጣሽ ብዙ ጥያቄዎች ይፈጠሩብሽ እንደነበር እዛ ቦታ ላይ ስለተናገርሽ ኦልሬዲ ማወቅ የሚጠበቅብሽ እስልምና ላይ ያሉትን አንዳንድ ነገሮች ነበሩና ያን አውቀሽ የምትይዥበት ሰዓት ነበር የናፈቀኝ። አልሐምዱሊላህ አላህ ብሎ የፈጅሩ ሳይሆን የኢሻው ላይ ደርሰሻል። ዛሬ ከጌታሽ ጋር ሱጁድ ለጌታሽ የምትወርጅበት ከሱ ጋር የምትመሳጠሪበት ቀን አላህ አድርጎታል። አላህ ሱብሓነሁ ወተዓላ ስለወፈቀሽ በጣም ደስ ብሎኛል። 2 ነገሮችን እንትን እልሻለሁ። አንድ ልታውቂ የሚገባው ስትመጪ 2 ነገሮች አሉ። አንደኛ በፊት የነበርሽበት ትክክል እንዳልሆነ እርግጠኛ ሆነሽ ነው የመጣሽው። ተጠራጥረሽ አይደለም። ልክ ላይሆን ይችላል እንዴ ምናምን ነገር ብለሽ አይደለም የመጣሽው እና እርግጠኛ ስለሆንሽ ወደኋላ ሳትመለሺ ቢያንስ ግዴታ አትዩ ምናምን ነገር ሳይሆን ቢያንስ አሁን አዲስ የመጣሽበት ማወቅ የሚጠበቁብሽ ብዙ ነገራቶች አሉ። እዚህ ላይ እስልምናው ላይ ትኩረትሽን አድርገሽ እስልምናው ላይ ትምህርቱን አተኩሪ። እስልምናን ለማወቅ ጣሪ። እነዚህ ጥያቄ ምናምን ነገር የሚልኩልሽ ሰዎች ወዴት እንድትመለሽ ነው? ወደ በፊቱ እንድትመለሽ ኦልሬዲ